ገብርኤል ማለት እግዚአብሔር ገብር የእግዚአብሔር አገልጋይ ማለት ነው። አምጣልን የምስራች ዜና። ፍጥረታት መፈጠር በጀመሩበት በዕለተ እሑድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትም መኑ ፈጠረነ ማን ፈጠረን ሲሉ ዲያብሎስ እኔ ፈጠርኳችሁ ብሎ መላእክት በተረበሹ ጊዜ የፈጠረንን አምላካችንን እስክናውቅ በያለንበት ጸንተን እንቁም ብሎ ያረጋጋቸው መልአክ ነው። መልአኩ ቅዱስ ገብርኤል። ገብርኤል መልአከ ራማ። የተወደዳችሁና የተከበራችሁ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን በሙሉ እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። በቸርነቱና በምሕረቱ ጠብቆ ለዚች ዕለት ለዚች ሰዓት ያደረሰን አምላከ ቅዱስ ገብርኤል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በዛሬው መርሐ ግብራችን ስለዚህ ደግ ሩህሩህ የዋህ መልአክ አጭር መርሐ ግብር ይዘንላችሁ ቀርበናል። ይሄውም የፊታችን ሐምሌ 19 ቀን የሚከበርበትን ምክንያት በጥቂቱ ለበረከት ያህል እንመለከታለን። እስከ መርሐ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ ትሕትና እየጠየቅን አሁን ወደ ዕለቱ መርሐ ግብራችን እናመራለን። በያላችሁበት ሰላም እግዚአብሔር ከሁላችንም ጋር ይሁን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሐ ግብር አጋርነታችሁን አዳዲስ ለሆናችሁ ሰዎች እንድትገልጡ በትሕትና እንጠይቃለን። በእንተዝ ይደሎ ከመ ይጹር ዜናሃ ለማርያም እንዲል ስጋዌውን ለድንግል ማርያም እንዲያበስር አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ሊቀ መላእክት ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ሲሆን በእግዚአብሔር ፊት የሚቆመው ታማኝ መልአክ ቅዱስ ገብርኤል ነው። በተራዳይነቱና በአማላጅነቱ በክርስቲያኖች ዘንድ ይወደዳል። ምክንያቱም ያዘኑትን ለማጽናናት የምስራች ለመንገር ከእግዚአብሔር ወደ ምዕመናን ይላካልና። ይህ ቅዱስ ገብርኤል ነው። ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጽናናቸው ይህ ቅዱስ ገብርኤል ነው። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆም ይህ ቅዱስ ገብርኤል ነው። በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃንን የገለጸና የሰበከ ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ የክርስቶስን ልደት ለድንግል ያበሰረ ይህ መልአክ ቅዱስ ገብርኤል ነው። ዳንኤልን ከአናብስት ያዳነው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ሰለስቱ ደቂቅን ከእቶን እሳት ያዳናቸው መልአኩ ቅዱስ ገብርኤል ነው። ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ ይህ ቅዱስ ገብርኤል ነው። ወደ ዮሴፍና ወደ ኒቆዲሞስ የተላከው ይህ መልአክ ቅዱስ ገብርኤል ነው። ቂርቆስና እናቱ ኢየሉጣን ከእቶን እሳት ያዳናቸው ይህ መልአክ ቅዱስ ገብርኤል ነው። ሰብአ ሰገልን በኮከብ ምልክት የመራቸው ይህ መልአክ ቅዱስ ገብርኤል ነው። ድንግል ማርያምና ሕፃኑን ክርስቶስን በምድረ በዳ በስደታቸው የመራ ይህ መልአክ ቅዱስ ገብርኤል ነው። የብርሃን ራስ ወርቅ የተቀዳጀ እጅግ የምንወደው መልአክ ይህ ቅዱስ ገብርኤል ነው። የአሸናፊና የኃይል መልአክ ቅዱስ ገብርኤል ነው። ነበልባላዊ ወፈ ሰማይ ሊቀ መላእክት ቅዱስ ገብርኤል ነው። በድጋሚ እንኳን አደረሳችሁ። ከዚህ በመቀጠል ደግሞ ሐምሌ 19 ቀን የሚከበርበትን ምክንያት በጥቂቱ እንመለከታለን። እስከ መርሐ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ ትሕትና እንጠይቃለን። አድነኒ ሊቀ መላእክት። በቤተ ክርስቲያን ሥርዓት መሠረት ሐምሌ 19 ቀን የቅዱስ ገብርኤል ዓመታዊ በዓሉ ነው። ይህ ቀን ሊቀ መላእክት ቅዱስ ገብርኤል ቅድስት ኢየሉጣንና ልጇን ቅዱስ ቂርቆስን ከሞት አደጋ የታደገበት የሚታሰብበት ዕለት ነው። የሐምሌ 19 ስንክሳርና የሐምሌ ወር ድርሳነ ገብርኤል እንዲህ ይተርኩታል። በዘመነ ሰማዕታት ከሃዲያን ነገሥታትና መኳንንት
በክርስቲያኖች ላይ መከራ አጽንተውባቸው ነበር። በዚህም ምክንያት ብዙዎች ሰማዕትነትን ሲቀበሉ የተቀሩት አገር ጥለው ተሰደዱ። ኢየሉጣም የ3 ዓመት ሕፃን የነበረውን ቅዱስ ቂርቆስን ይዛ ሸሸች። በዚህም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩባት። ንጉሡም ወደ እርሱ አስቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለእኔ ደስታዬ ተጠብቆልኛል፣ ላንተ ግን ሐዘንና ለቅሶ ጥርስ ማፋጨትም ነው። መጽሐፍ ለዝንጉዎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታል፣ ብዙ ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህንን አይተው አደነቁ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑም ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቆች ድንቆችና ታምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። መስፍኑም በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አንጡልኝ ብሎ ጭፍሮችን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከንን ሁሉ ፈጽመን እሳቱ ነዶ ፈልቷል። ድምፁም እንደ ነጎድጓድ ይጮሃል። ወላፈኑም እንደ ፀሐይ ነጸብራቅ በሩቁ ይጋረፋል። የፈላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉትን እዘዝ አሉት። በዚህ ጊዜ ሕፃን ቂርቆስና እናቱ ኢየሉጣ በክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚህም ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ሲወስዷቸው የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ አዘዛቸው። በዚህን ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ ተሸበረች። ተዘጋጅቶላት ከነበረው ክብር ልታፈገፍግም ሞከረች። ልጇ ቅዱስ ቂርቆስ ግን እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ። አናንያንና አዛርያን ሚሳኤልንም እግዚአብሔር ከእቶን እሳት እንዳዳናቸው ሁሉ እኛንም ከዚህ ከብረት ጋን ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው ዘላለማዊ እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናቴ ሆይ ሶስናን ከደረበናት መምህራን አይሁድ ዳንኤልን ከአፈ አናብስት ያዳነ እርሱ እኛንም ከጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶ ከሆነ ኢዮብ ንብረቱንና ገንዘቡን ልጆቹንም ሚስቱንም በመጨረሻም የተፈጥሮ አካሉን ባጣው ጊዜ እግዚአብሔርን አመሰግነዋለሁ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔርም እንደወደደ አደረገ ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የእሱን ዓላማ በመከተል ይህንን መከራ ልንታገስ ይገባናል። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ ሆይ ይችን ባሪያህን ከርስትህ የምትለያት ከሆነ ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለህ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን
ቸርነትህ ትከለክልሃለች። አቤቱ አዝመራውን አቃጥለህ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቅጠሉን ግን ጠብቁት ብለህ ልታዝ መለኮታዊ ባህሪህ አይደለም። ነገር ግን እንጨቱንም ቅጠሉንም በአንድ ጠብቁት ብለህ ታዛለህ እንጂ። ከእንግዲህ በዚህ ምክንያት ይህንን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኖሮ ከእሳት ባልሸሹም ነበር ብሎ አይጠራጠር። አቤቱ ዲያብሎስም ከባለስልጣኑ ይልቅ እኔ በረታሁ፣ ቅዱሳኖቹንም ድል ነሳዋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማሁ በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ በሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታህ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ። እነሆ በብረት ጋን ውስጥ የሚነደውን እሳት በማይበት ጊዜ በለመለመ ምንጭ ውሃ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም፣ ልብን የሚያቀልጥ፣ ሆድን የሚሰነጥቅ፣ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመራቸው። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳኑም አንዳቸውንም ሳያቃጥላቸው የብረቱ ጋን ማቃጠሉና መፍላቱ ጸጥ አለ። አልተቃጠለችም የራሳቸው ፀጉር አዩ መኳንንቱ። ወንድሞቻችን ሆይ እንግዲህ በጭንቃችሁ ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ እወቁ። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህ የሊቀ መላእክት የቅዱስ ገብርኤል በዓሉን እያከበርን አማላጅና ወዳጅ እናድርገው። በዚህም በሚመጣውም ዓለም ሊረዳን ይችላልና። ዳግመኛም መስፍኑ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በራሱ በቂርቆስ አካል ማለት 2ቱን በጆሮዎቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ 1ዱን በልቡ ይቸነክራቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩ ዘንድ አዘዘ። አሁንም መልአኩ መጥቶ ይህንን ሁሉ መከራ ከእርሱ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድ እንዲጎትቱ ታዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ታምር ባዩ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አከበሩት። ይክበር ጌታ አለ የላከ መልአኩን ሊያመልከው ወደደ። ቅዱስ ቂርቆስና ቅድስት ኢየሉጣ ብዙ መከራ ከተቀበሉ በኋላ ጥር 15 በሰይፍ ተመተው ሰማዕትነትን ተቀብለዋል። የመልአኩ የሊቀ መላእክት የቅዱስ ገብርኤል የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ተራዳይነትና ጸሎት አማላጅነታቸው በሁላችን ሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር፣ አሜን። የተወደዳችሁ የሆኒቲው መንፈሳዊ ቻናል ተከታታዮቻችን በዛሬው መርሃ ግብራችን ሐምሌ 19 ቀን ስለሚከበረው ስለ መልአኩ ስለ ቅዱስ ገብርኤል ዓመታዊ በዓል ለበረከት ያህል በጥቂቱ ይህንን አልን። በቀጣይ ደግሞ በተለያዩ መንፈሳዊ መርሃ ግብራት እንመለሳለን። እስከዚያው ድረስ ቻናሉን እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሃ ግብር አጋርነታችሁን አዳዲስ ለሆናችሁ ሰዎች እንድትገልጡ በትህትና እንጠይቃለን። በያላችሁበት ሰላም እግዚአብሔር አይለያችሁ። ስለተከታተላችሁን ከልብ እናመሰግናለን። ይቆየን።